በሀገራችን የኮንስትራክሽን ፕሮጀክቶች ላይ ዝናብ የአየር ሁኔታ ብቻ አይደለም፣ የውል ስምምነት ፈተናም ጭምር። በዚህም ሳቢያ የፕሮጀክት መዘግየትን ሲያስከትል ይስተዋላል። በመሆኑም ኮንትራክተሮች የጊዜ ማራዘሚያ ወይም ኢኦቲ ጥያቄ ለክላይንታቸው ያስገባሉ። ነገር ግን አብዛኞቹ ኮንትራክተሮች የጊዜ ማራዘሚያ ጥያቄያቸው ውድቅ ይደረግባቸው። ምክንያቱም የሚያስገቡት ስኬጁል የዝናቡን ተጽዕኖ በሳይንሳዊ መንገድ ወይም ታይም ኢምፓክት አናሊሲስ ተጠቅመው ዝናቡ አጠቃላይ በፕሮጀክቱ ላይ የሚያሳድረውን ተጽዕኖ በዘመናዊ ፕሮጀክት ስኬጁሊንግ ሶፍትዌር በመጠቀም አስልተውና በመረጃ አስደግፈው ባለማቅረባቸው። ለዚህም ሁነኛ የመፍትሄ ሚስጥሩ የሬኒ ሲዝን ፍራግመንት መጠቀም ነው። ዝናብ ያስከተለውን መዘግየት በፕሮጀክታችን ስኬጁል ውስጥ አስገብተን ከክሪቲካል ፓስ ጋር ስናያይዘው ፒሲክስ በራሱ ፕሮጀክቱ ስንት ቀን እንደሚዘገይ እንዲሁም ትክክለኛውን የፕሮጀክት ኮምፕሊሽን ዴት ለውጥ ያሰላልናል። በመሆኑም ኮንትራክተሩ የሚያስገባው ኢኦቲ በአማካሪ ወይም በክላይንቱ ዘንድ ሊያከራክር አይችልም። ይህንንም ፕራክቲካሊ ለመተግበር በዓለም አቀፍ ደረጃ ተቀባይነትን ያተረፈው ዘመናዊን ፕሪማቬራ ፒሲክስ በመጠቀም ፕሮጀክታችንን ካላስፈላጊ ኪሳራ መታደግ እንችላለን። ይህንን አሰራር በዝርዝር የሚያሳይ ቪዲዮ በዩቲዩብ ቻናላችን ላይ ለቀናል። ሊንኩን ባዮ ላይ ያገኙ። አሁኑኑ ገብተው ይመለከቱ።